ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአሜሪካ የውጭ ጉዳይ መስሪያ ቤት የኢትዮጵያን የ2025 የኢንቨስትመንት ሁኔታ የተመለከተ ሪፖርት አውጥቷል። ሪፖርቱ ለብዙዎች እጅግ አስደንጋጭ ሆኗል። የአብይ አህመድ አገዛዝ ሀገሪቱን ወደ ቁልቁለት እየወሰዳት እንደሆነ ነው ሪፖርቱን የተመለከቱ አንዳንድ የዘርፉ ባለሙያዎች የገለጹት። ይህ ሪፖርት ምን ይዟል? እነዚህ ነገሮች የምንመለከትበት የዛሬው መሰናዳችንን እንድትከታተሉ እንጋብዛለን። በሌላ በኩል የብሔራዊ ባንክ የብድር መጠንን ከፍ አድርጎታል። 18 በመቶ የነበረው የብድር ወለድ ወደ 24 በመቶ እንዲያድግ ማድረጉ ተመልክቷል። ይህም ተበዳሪዎችን የሚያበረታታ አይደለምም ተብሏል። በዚህ ጉዳይ ማጠር ያለ ቆይታ እናደርጋለን። የዘውትር የኢኮኖሚ ጉዳዮችን በተመለከተ ማብራሪያ የሚሰጡን ፕሮፌሰር ተሾመ አበበ ዛሬ ከኛ ጋር ይቆያሉ። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ። እንደምን እንኳን መስቀልም ተሻገርክ ማለት ይገባል ይመስለኛል። አመሰግናለሁ እንደገና በመቅረቤ። እንዴት ነበር የመስቀል በዓል? እንደ ሀገር ቤት አከበሩ? ክትፎ፣ ቁርጡ፣ ጠጅ ጠላው ነበረ? እንዴት ነበር? አይ እዚያ ክትፎም አይባልም የሚሰራው ጥሩ ሰራተኛ ከሌለ በስተቀር ግን መልካም በዓል ነበረ። ከጓደኞቼ ጋር ነው ያሳለፍኩት። ብዙውን ጊዜ ስለ ኢትዮጵያ ጉዳይ ስንወያይ ነው ያሳለፍነው። መልካም ነበረ። አንተ መልካም ጊዜ እንደነበረ ተስፋ አለኝ። አዎ እንግዲህ ጥሩ ጊዜ አሳልፈናል። እዚህ ዋሽንግተን ዲሲ እና አካባቢ ያው ኢትዮጵያ ነው የሚመስለው። ሁሉም ነገር አለ፣ የሚጎድል ነገር የለም። ጠጁም ጠላውም ክትፎም ቁርጡም ሁሉም ነገር በተሟላበት ሁኔታ ነው ያከበርነውና እውነት ለመናገር ከኢትዮጵያ ያመለጠን እዚህ የቀረ ነገር ቢኖር አየራችን፣ የህዝባችን ፍቅር ያንን አጣን እንጂ ሌላው በምግብና በመጠጥ የጎደለብን ነገር የለም። እንግዲህ በዚህ ወቅት ላይ ደግሞ ስንሰማቸው የነበሩ ነገሮች አሉ። ፕሮፌሰር ተሾመ እንደው በዚህ ጉዳይ ላይ አስተያየት ሳይሰጡ እንዳያልፉ በሚል ነው ያው ወደ ዋናው ርዕሰ ጉዳያችን እመለሳለሁ። ግን ያው ከፋኖ ትግል ጋር በተያዘ ወሎ ላይ የምናየው ታሪክ የተመዘገበበት ክስተት መነጋገሪያ ሆኖ ነው የዘለቀው። ባለፉት 5 ቀናት እንደዚሁ በፋኖ ትግል አንጻር የተሰለፉ ወገኖችን እጅግ ተስፋ የሰጠም ክስተት ነው የተስተናገደው። በአገዛዙ መንደር ደግሞ ጸጥ ረጭ ብለው ከዋሉ በኋላ አሁን ሐሰተኛ መረጃ ይዘው ትግሉን ለማንኳሰስና ለማጠልሸት እየተረባረቡ ይገኛሉ። ለማንኛውም እርሶ እንዴት አሳለፉ? ይህንን የወሎውን ክስተት እንዴት ተከታተሉት? ገረመኝ። ይህን ያደርጋሉ ችሎታ አላቸው የላቸውም ሳይሆን የፍጥነቱ፣ የጊዜ አመራረጡ፣ የስልቱ ከዚያም በላይ ደግሞ አንድ ላይ የመሆኑና ተናበው መስራታቸው በጣም አስገርሞኛል። ብዙዎችንም ማቃቸውን አስገርሟል። ሰፋ ያለ በደንብ የተጠናከረ ጡንቻ ያለው ከዚያም በላይ ደግሞ ህዝቡን በትክክል ያስገነዘበና ያሳየ አረማመድ ነው ያደረጉትና ሲደረግ የነበረው ሲወራ የነበረውን ፕሮፓጋንዳውን ትንሽ አክሽፎታል። አንደኛ፣ ሁለተኛ የነሱን ደግሞ አቅም የፋኖን አቅም ለማሳየት የተሻለበት ሁኔታ ነው ለማለት ይቻላልና በዛ መንገድ ነው ያየሁት። ወደፊትም አንድ ቦታ ቁጭ ብለው ምናልባት ለውጊያ ስልታቸው ስለማይመች አንድ ቦታ ቁጭ ብለው የሚጠብቁ አይመስለኝም። ግን የተሰራው ስራ የተደረገው ድርጊት በጣም የሚገርም ነው። ከበፊቱ በጣም የተለየ ትልቅ ቅንብር የነበረውና አፈጻጸሙም ደግሞ በጣም ጥሩ በሆነ መልክ ተፈጸመ ነው የመሰለኝ። እኔ እንግዲህ ፕሮፌሰር ተሾመ ወደ ኢኮኖሚ ጉዳያችን እንመለስና ዛሬ ከርሶም ጋር ቀደም ብለን ስንነጋገር የተለየ ሪፖርት ነው ያየሁት ብለውኛል። ከብዙ ሰዎች ጋርም እንደዚሁ በስልክ ሳውራ ነው የአሜሪካው
የውጭ ጉዳይ መስሪያ ቤት የኢትዮጵያን ኢንቨስትመንት ሁኔታ በተመለከተ የ2025ን ሪፖርት አውጥቷልና ብዙ ነገሮችን ነው እያየው ያለሁት። በጣም ሰፋ ያለ ጽሁፍ ነው። እንግዲህ ሰመሪው ማለት ማጠቃለያው ላይ ያለውን ነገር ነው ያየ ነው። በዚህ በማጠቃለያው ላይ ያሉ ነገሮች ይሄ አገዛዝ እንዳቃተው መቆጣጠርም መምራትም እንዳልቻለ ያው በቀጥታ ያንን ቃል ባያወጡትም ግን የሚገልጿቸው ነገሮች የሚያሳዩቸው መገለጫዎች አገዛዙ ምንም እንዳልቻለ አቅም እንዳጣ የሚያሳይ እንደሆነ ነው የተረዳሁት። ብዙዎችም በዛ መልኩ ተርጉመውታል። እንደው ጠቅለል አድርገን ምንድነው የወጣው ሪፖርት ከዛን ጀምር ወደ ዝርዝሩ እንገባለን። የወጣው ሪፖርት የአሜሪካ የውጭ ጉዳይ መስሪያ ቤት በኩል የወጣው የ2025 የኢንቨስትመንት ሁኔታዎችን የሚያሳየው ሪፖርት ምንድነው? በጣም ጠለቅ ያለ ጥያቄ ነው። በዝርዝሩ እንመለሰበታለን። ነገር ግን እኔ ያነበብኩት ሪፖርት ማንም ሰው ይሄንን ሪፖርት ካነበበ ኢትዮጵያ በተለይ ደግሞ በኢንቨስትመንት በኩል ያለው ጉዳይ ካሁን በፊትም የተነገረ ቢሆንም ካሁን በፊትም የተባለ ቢሆንም ይሄንን ሪፖርት ያነበበ ማንኛውም ኢንቨስተር ወይንም ደግሞ ሄዶ እዛ ስራ ጀምሮ ለማምረት የሚፈልግ ሰው እንዲሁ የሚነካውም አይመስለኝም፣ በጭራሽ የሚነካውም አይመስለኝም። ምክንያቱም ሪፖርቱ በጣም የጠለቀ ሁሉን ነገር በጣም በዲቴይል ያስቀመጠ ከመሆኑም በላይ አስደንጋጭም ሪፖርት ነው። እኔ እንደ አስደንጋጭ ሪፖርት ነው ያየሁት። እንኳን የውጭ ሀገር ሰዎች ለኢትዮጵያ ፍቅር የሌላቸው ገንዘብን ለማግኘት ካፒታልን ለማልማት ወደ ኢትዮጵያ ሄደው ኢንቨስት የሚያደርጉ ይቅርና ኢትዮጵያኖችም ኢትዮጵያን የሚወዱ አገሬ ትልማ አገሬ ትደግ ብለው የሚያስቡትን እንኳን የሚያስደነግጥና አንድ ብርም ይዘህ $1 ይዘህ ሄደህ እዛ እንዳታስቀምጥ የሚያደርግ አይነት ሪፖርት ነው የተሰጠው። በጣም ጥልቅ የሆነ አንድ ባደኩበት ሰፈር ወሰክ ይባላል። አንድ ወሰክ ሳይቀር ሁሉንም ዝርዝር አድርገው ነው ያስቀመጡትና በጣም አስደንጋጭ ሪፖርት ነው ለኔ እንደ ኢኮኖሚስት። እስቲ በዝርዝር እንመልከተው። ፕሮፌሰር ተሾመ እንግዲህ ይህን ሪፖርት አንብቦ አንድ ኢንቨስተር ኢትዮጵያ ውስጥ መምጣት ይችላል ወይ ነው? የአሜሪካ መንግስት የሚያወጣቸው አመታዊ ሪፖርቶች እንግዲህ ዝም ብሎ ሪፖርቶች አይደሉም። የተለያዩ ሀብታሞች ዓለም አቀፍ በሆነ መንገድ የሚንቀሳቀሱ ኢንቨስተሮች ወደ አንድ ሀገር ኢንቨስት ለማድረግ ሲሄዱ መጀመሪያ የሚፈትሹት የአሜሪካንን የውጭ ጉዳይ አመታዊ ሪፖርት ነው። እሱን አይተው ነው ገንዘብ እዛ አካባቢ እንደው ኢንቨስት አናድርግ ብለው ውሳኔ ላይ የሚደርሱት። በዚህ ሪፖርት መሰረት ከሆነ አንድም የውጭ ኢንቨስተር ኢትዮጵያ ላይ ኢንቨስት ለማድረግ አይነሳሳም። ስባሪ ሳንቲም እዛ ኢንቨስት አደርጋለሁ ብሎ ሊነሳሳ አይችልም። እግሩንም ወደ ኢትዮጵያ ሊረግጥ የሚችልበት ምንም አይነት ነገር የለም። በጣም አስደንጋጭ ነው እርሶ እንዳሉትም። እስቲ እንደው እርሶ የተረዱትንና አስደንጋጭ ነው ያሉትን በዝርዝር ይግለጹልን። ምን ነገሮች ናቸው የተነሱት? ሪፖርቱ ኢንቨስትመንትን በተመለከተ ብሎ ነው ያስቀመጠው። በኢትዮጵያ ውስጥ ኢንቨስትመንት ለማድረግ ለሚፈልጉ መመሪያ እንዲሆናቸው ብሎ የተቀመጠ ሪፖርት ነው። ሪፖርቱ የተቀናጀው በስቴት ዲፓርትመንት ነው፣ በውጭ ጉዳይ ሚኒስቴር በኩል ነው የተቀመጠው። ነገር ግን ጠለቅ ብሎ ላነበበው ሰው አንደኛ እንደ ማስፈራሪያ ይመስላል። ውጭ ሀገር ሄደው ኢንቨስት ለማድረግ ለሚፈልጉ አሜሪካኖች እንደ ማስፈራሪያም ነገር ይመስላል። ከዚያም በላይ ደግሞ ገንዘባችሁን አውጥታችሁ ኢንቨስት ከማድረጋችሁ በፊት ያለውን ሁኔታ በሙሉ በደንብ ተረዱት የሚል ሪፖርት ነው። እንደ ፖለቲካ አልጻፍነውም ለማለት ነው። እንደ ፖለቲካ ነገር አድርገን አልጻፍነውም። ነገር ግን ሁሉንም ኢንፎርሜሽን ያለውን ነገር በሙሉ አውቃችሁ ከሄዳችሁ ግቡበት፣ አውቃችሁ ግቡበት ብለው ያሉበት ሪፖርት ነው። እዚህ ላይ ያልተነሳ ነገር የለም። በኢትዮጵያ ውስጥ ስላለው አንድም ነገር ሳይቀር ስለ ጸጥታ ጉዳይ፣ ስለ በየቦታው ስላለው ችግር፣ የሎጂስቲክ ችግር፣ የትራንስፖርቴሽን ችግር፣ በህግ ላይ ያለው ችግር፣ ከዚያም በላይ ደግሞ አንድ ነገር ፍትህ ለማግኘት ያለበትን ችግር፣ በስራ እቅድ ላይ ያለውን ችግር፣ በስራ ፈቃድ ላይ
ያለውን ችግር ከዚያም በላይ ደግሞ እነሱ ፕሮፐርቲ ራይትስ ይሉታል። የአሜሪካን ሲስተም በፕሮፐርቲ ራይትስ ሲስተም የተመሰረተ ነው። ማለትም ምንድነው ይሄ? የሀብትን እውቅና የአንድን ሰው ሀብት እውቅና እንዲኖር ያስፈልጋል የሚል እምነት ስላላቸው ኢኮኖሚያቸው በዛ ላይ የተመሰረተ ስለሆነ እሱንም አንስተዋል። በካፒታል እጥረት ችግር ያለውን ሁኔታ አንስተዋል። በምንዛሬ በኩል ያለውን ችግር አንስተዋል። ከዚያም በላይ ደግሞ አንድን ፍቃድ ለማግኘት ከአንድ ቦታ ወደ አንድ ቦታ ለመሄድ ያለባቸውን ችግር አንስተዋል። በኢትዮጵያ ውስጥ ያለው ከከተማ ውጪ ከተማውንም ጨምሮ ያለውን እገዳ አንስተዋል። በሰሜን በኩል ያለውን ችግሮች፣ በአማራ በትግራይ በኩል ያለውን ችግር፣ በዚያም ደግሞ በኦሮሚያ በኩል ያለውን ችግር እነዚህን በሙሉ አንስተዋል እና ከዚያም በላይ ደግሞ በእገዳ በሄዳችሁበት መስክ በሙሉ ለመነቃነቅ አትችሉም በሚል አይነት መንገድ ሰው እየታገደ እንዳለ አንስተዋል። ይበልጥ ብለው ደግሞ በትክክልም አንድ ሰክሽን ሰጠው፣ አንድ ዘርፍ ሰጠውት ስለ ሙስናው ጉዳይ አንስተዋል። ከዛም በላይ ደግሞ የታክስ ጉዳይ አንስተው ያላነሱት አንድ ነገር የለም። ይሄም ብዙዎቹ አንተም ብትሆን ከአሁን በፊት በልዩ ልዩ መድረክ ሲቀርቡ የነበሩ የታክስ ጉዳይ፣ ታክሱ እየበዛ መሄዱን በተለይ ደግሞ በዚህ ሪፖርት ላይ በህግ ላይ ያልተመሰረተ ታክስ ያስከፍላሉ ብለው አስቀምጠዋል። እዚህ ላይ ይሄ ያልታወቀ ትራንስፓረንት ያልሆነ ችግር ውስጥ እንደምትገቡ እወቁት የሚል ሪፖርት ነው እና እነኚህን ሁሉ አጠቃለው ያስቀመጡበት ሁኔታ ነው። ያልታወቁ ቡድኖች ሰውን በየጊዜው የሚያስቸግሩበት ሁኔታ እንዳለ፣ ኢንፍራስትራክቸር ወይንም የልማት ጎዳናዎች እነኚህ በሙሉ ያልተሳኩ መሆናቸውን ይሄ ሁሉ አንስተው አስቀምጠዋል። ከዚያም በላይ ደግሞ ትርፍ እንኳን ቢኖራችሁ ያንን ትርፍ ይዛችሁ ልትወጡ የምትችሉበት መንገድ በጣም የጠበበ ነው ብለው አስቀምጠዋል። አንደኛ መንግስት ታክስ ያስከፍላችኋል በትርፉ ላይ። ከዚያም በላይ ደግሞ ያንን በ12 ወር ውስጥ ማውጣት አለባችሁ። በ12 ወር ውስጥ ካላወጣችሁ በስተቀር እንደገና ሌላ ታክስ ይጨመርባችኋል ብለው ያልጠቀሱት ነገር ስለሌለ እኔ ወይንም አንድ ኢንቨስተር ይሄን ሁሉ አይቶ ገንዘቡን ወስዶ ኢትዮጵያ የሚያደርግበት ምክንያት በምንም መንገድ ይኖራል ብዬ አላስበውም። ፕሮፌሰር ተሾመ እስቲ አንዳንድ ነጥቦችን ላንሳ። ምናልባት ከሪፖርቱ ማጠቃላይ ላይ ቀደም ሲል እርሶም የዘረዘሩትን በአንድም ይሁን በሌላ ተመልሰን ልንመለከተው እንችላለን። ሀገሪቱ ውስጥ በተለያዩ ቦታዎች በተለይም በአማራና በኦሮሚያ ክልሎች በትግራይም ባሉ ግጭቶች ምክንያት በሀገር ውስጥ ተዘዋውሮ ለመስራት ፈጽሞ አይቻልም፣ ሰላምና ደህንነት የለም ይላል። እንዲህ አይነት ድምዳሜ ነው የተደረሰው። በመንግስት ባለስልጣናትም ሆነ በታጣቂ ቡድን አባላት የንግድ ህብረተሰቡ ንብረቶቻቸውን በተደጋጋሚ እንደሚወረስባቸው እንዲሁም የአብይ አህመድ አገዛዝ ወይም የኢትዮጵያ መንግስት ብሎ ነው የሚገልጸው ይህንን ለማስቆም ምንም አቅም እንደሌለው ነው ሪፖርት ያመለከተው። ምን ማለት ነው እንግዲህ አንድ ሀገሩን ካልተቆጣጠረም የኢንቨስትመንት ጥሪ ለምን ያቀርባል? አብይ አህመድ የውጭ ኢንቨስተሮች ገብተው መዋዕለ ንዋያቸውን እንዲያፈሱ ይጋብዛል። መጀመሪያ መች ተቆጣጠረው? እንግዲህ አሜሪካ መንግስት ሰላምና ደህንነት የለም፣ ያንንም ለመቆጣጠር የሚያስችል አቅም የለውም አገዛዙ ብላለች። ይህንን ያለችው በሌላ አይደለም። የደህንነት መረጃዎች አሏት። ከአብይ አህመድ የተሻለ ኢትዮጵያ ውስጥ አንድ ስንዝር ከፍ ያለ ነገርን ማየት የሚችሉበት ቴክኖሎጂ ያላቸው ናቸው አሜሪካኖቹ። ስለዚህ ይሄም ነገር ምንን ያሳያል? ለውጭ ባለሀብቶች እንዲህ የተባለ ሊሄድ የሚችልበት ምንም ምክንያት የለም። እንግዲህ የመጀመሪያውን ጀምር ከአይኤምኤፍ ጋር የተስማማበት ስምምነት አንደኛ የፎሬን ኤክስቼንጅ ወይንም ደግሞ የሽርፍራፊ የገንዘብ ጉዳይን በደንብ ለማቅረብ
ከዚያም በላይ ደግሞ ያንን ካቀረብን የውጭ ሀገር ኢንቨስተሮች እንዲመጡና ኢኮኖሚያችን እንዲለማ ከዚያም በላይ ደግሞ ኢንፍሌሽን ወይንም ደግሞ የዋጋ ንረትን ወደ ታች ለመግታት እንድንችል ተብሎ የተስማሙበት ዶክመንት አለ። በዚህ ጉዳይ ላይ ብዙ ተነጋግረናል፣ አቅርበናልም። እነኚህ ሁሉ ሲሆኑ ወሰነኛ የሆነ መደበኛ የሆኑ ትንሽ ነገሮችን አለመስራታቸውን አላመኑም እነሱ። እንግዲህ የተደረገው ነገር በሙሉ አንድን ሰው ከአንድ ቦታ ተነስቼ አንድን ባለስልጣን ወደ ሌላ ቦታ የምደርስበትን መንገድ ለአቀናጅ ብሎ የተነሳ ይመስለኛል። መደበኛ ስራው ሳይሰራ በፊት ሌላ ትልቅ ስምምነት ውስጥ የገባበት። ከዚህ ዋነኛው የኢትዮጵያን ኢኮኖሚ ማሳደግ ነው። ያንን ደግሞ ለማሳደግ ከውጭ የሚመጡ ሀብቶች መቅረብ አለባቸው፣ በኢንቨስትመንት ስም መምጣት አለባቸው ማለት ነው። እነሱ ደግሞ ሊሆኑ የሚችሉት አንደኛ የውስጥ ጸጥታ ጉዳይ የተረጋጋ ሲሆን፣ ኢትዮጵያ አሁን ባለችበት ሁኔታ የውስጥ ጸጥታ ጉዳይ ያልተረጋጋ በየቀኑ እየተበላሸ የሚሄድ መሆኑን እስካሁን ድረስ አላመኑም ነበር። አሁን እንግዲህ ይኸውና አሜሪካም ራሱ ይሄ ችግር አለ ሲል ምናልባት ሊያምኑ ይችላሉ። ከዚያም በላይ ደግሞ መንቀሳቀስ አለመቻሉን ኢትዮጵያ ውስጥ ስትገባ ታስታውስ እንደሆነ በብዙ አነጋገራችን ላይ ከአንድ ቦታ ሰው ተነስቶ ሌላ ቦታ መሄድ ካልቻለ፣ ሀብቱን ማዘዋወር ካልቻለ ይሄ ኢንቨስትመንት የሚባለው ነገር ሊመጣ አይችልም፣ አገሪቷም ልትለማ አትችልም ብለን ከአሁን በፊት አስቀምጠን ነበረ። ከዚያም በላይ ደግሞ በየጊዜው የሀብት ነጠቃ ያለበት ቦታ መሆኑን ይሄ ሪፖርት እንደገና አስቀምጠዋል። የሀብት ነጠቃውም እየቀጠለ ነው። የሀብት ነጠቃው ከአገሪቱ ዜጎች ላይ ብቻ ሳይሆን እናንተ ኢንቨስት የምታደርጉ ሰዎች ወይንም ደግሞ ዓላማ ያላችሁ ከናንተም ላይ እየተነጠቀ እንደሚሄድ የኮሪዶር ልማቱ አሳይቷል በምሳሌ ብለው አስቀምጠዋል። ከዚያም በላይ አንተ እንዳልከው የፌደራል መንግስቱ ጸጥታ ማስከበር ችሎታ የለውም። አዲስ አበባ ብቻ ነች። አዲስ አበባም ውስጥ ከተወሰኑ ሰፈሮች የተለየ አንዳንድ ቦታ ሰዎችም እንደሚሉት መሄድም የማይቻልበት ሁኔታ አለ እና የፌደራል መንግስቱ እነኚህን ለማስማማት እነኚህን ለማስቀረት አልቻለም። ከዚያም በላይ ደግሞ ለአሜሪካኖች እና ለምዕራባውያን ልበለው ምዕራባውያን አሜሪካኖችን ብዙ ጊዜ ስለሚከተሉ የግል ሀብት የሚባል የማይከበር መሆኑን አጥብቀው ሁለቴም ሶስቴም አራቴም አስቀምጠዋል። አሜሪካኖችና ምዕራባውያን በግል ሀብት የሚያምኑ ናቸው። ያፈራውን ሀብት ሌላ ሰው እንዲወስድብህ አይፈቀድም፣ ሌላ ሰው እንዲመኝብህም አይፈቀድም። ነገር ግን ያንን ሀብት ለማልማት ብዙ ኦፖርቹኒቲ አለ። ብዙ መንገዶች ሊኖሩ ይችላሉ። ካለማውና ያንተ ካረከው በኋላ ግን መንግስትም ሆነ ሌላም ግለሰብ ሊወስድብህ የሚችለው አይደለም። ቤቶች ተነጥቀዋል። ግለሰቦች ከቤቶቻቸው ወጥተዋል። ከዚያም በላይ ደግሞ ከውጪ መጥተው የነበሩ ኢንቨስተሮች ያለሙትን ስራ አጥተዋል በዚህ በኮሪዶር ልማት ብለው እንደ ምሳሌ ያህል አስቀምጠውታልና ብዙ ሰዎች ከ10 ሺዎች በብዙ የሚቆጠሩ ከቦታቸው ተፈናቅለው መሄዳቸው ቤትና ንብረትን እያፈረሱ ያለምንም ምክንያት ያለምንም ካሳ የሚያስተዳድሩበት ሁኔታ ነው ብለው አስቀምጠዋል እና ሌሎችንም እንደ ማስጠንቀቂያ አድርገው ያስቀመጡት ስልት ነው፣ ሪፖርት ነው ለማለት ይቻላል። ከዚያም በላይ ደግሞ አንድ ዋና ነገር የጠቀሱት ነገር አለ። እሱም የታክሱ መሰብሰቢያ ቤዙ ወይንም ደግሞ መደበኛ የታክሱ መሰብሰቢያ ቦታ ወይንም ከፋዩ ማለት ነው አነስተኛ በሆኑ ስራ ስለሌለ ማለት ነው። ኢኮኖሚው ስላላደገ ማለት ነው። ኢኮኖሚው ቢያድግ ሰራተኛ ይኖራል፣ ታክስ ከፋዩም እንደዛው እየበረከተ እያደገ ሄዳል።
ያ ባለመኖሩ ምክንያት ታክስ መሰብሰብና ሬቨኒው ወይንም ደግሞ ያንን መፈጸም ስላለባቸው በስምምነታቸው ከአይኤምኤፍ ጋራ የበለጠ ያተኮሩት ከውጭ ሀገር መጥተው ኢንቨስት ያደረጉት ሰዎች ላይ ነውና በዚህ ምክንያት ያደህያቸዋል የበለጠ እናንተ ላይ ጽናታቸውን ያደርጋሉ የሚል ሪፖርት ነው። በዛ መልክ ነው የሚተረጎመው ይሄ ሪፖርት። መሳይ ፕሮፌሰር ተሾመ አሁን ያነሱት ነጥብ ላይ በተለይ የኮሪደር ልማት ብልጽግና ፓርቲ የሚመጻደቅበት አብይ አህመድ ነጋ ጠባ ቴሌቪዥን በተከፈተ ቁጥር የሚጀምረው በኮሪደር ልማት ነው። ኮሪደር ልማቱ ለኢትዮጵያ በረከት ይዞ መጥቷል ነው። አዳነች አቤቤ ሁሉም ባለስልጣን ኮሪደር ልማት ነው። አሁን እዚህ ላይ ኮሪደር ልማቱ እንደ ትልቅ እንቅፋት ነው የተጠቀሰው። የኮሪደር ልማት ፕሮጀክት የታዩት በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶችን የውጭ ሀገራት ነዋሪዎች ይዞታዎችን ጭምር ንብረቶቻቸውን ያለምንም ማስጠንቀቂያና ካሳ በማፍረስ ባለሀብቶችን እያሰቃየ ያለ መሆኑን የጠቀሱት። ከዚህ በላይ የኮሪደር ልማቱን የሚገልጽ ቃል አላገኘውም። እኛ በወቅቱ እርሶም በነገራችን ላይ እነዚህ የወጡትን ሪፖርቶችና መልእክቶች በሙሉ እርሶም ፕሮፌሰር ተሾመ አበበ እነ ዶክተር ዮናስ ከዚህ በፊት በተደጋጋሚ የምትሉትን ነው ብላችሁ ነበር ብለን እንደው እናንተን ምንትን ለማለት አይደለም ስትሉት ነበረም በየጊዜው ይሄ ነገር ሊከሰት እንደሚችል እናንተ ያላችሁ ተጨምቆ ነው ዛሬ በአሜሪካ ውጭ ጉዳይ ሚኒስትር ሪፖርት ላይ ወጣው። የኮሪደር ልማትን በተመለከተ ይሄንኑ ስትሉ ነበር። የበለጠ ትንንሽ ቢዝነስ ተቋማትን ትንንሽ ሰው ምንድነው ታክስ ከፍሎ የአዲስ አበባ ከተማ አስተዳደርን ካዝና የሚሞላውን ታክስ የሚከፍለው ይሄ ትንንሽ የቢዝነስ ተቋማት ነው። እነሱም ሙሉ ጠራርጎ አስወጥቶ አሁን ኳስ ሜዳና ቅርጫ ኳስ መጫወቻ ነው የሰራው አብይ አህመድ። ስለዚህ ይህንን የኮሪደር ልማት በከፍተኛ ሁኔታ ነው በሪፖርቱ በአሉታዊ መንገድ የተጠቀሰው። ፕሮፌሰር ተሾመ በጣም የሚገርም ትክክል ነህ መሳይ፣ በጥሩ መንገድ አስቀምጠዋል። በጣም የሚገርመው የእያንዳንዱን ዲቴል ወይንም ደግሞ በጣም በተወሰነ መንገድ ይሄንን ነገር መርምረው ያስቀመጡት እኔ በጣም ገርሞኛል። በእውነት በጣም አደነኩት። ሪፖርቱ አስደንጋጭ ቢሆንም ይሄን ሁሉ ማወቃቸው በጣም ገርሞኛል። ታስታውስ እንደሆነ የኮሪዶር ልማት መልካም ነገር ቢሆን እሱ መሆን ያለበት በአንድ በኩል ህዝቡ ራሱ ተነስቶ ማጸዳዳት ቢጀምር ለማድረግ የሚችለው ነገር ነበረ። ኢንቨስት መንገዱንም ለመስራት ባይችል የህዝብና የብሔራዊ እንቅስቃሴ በዚህ ላይ መኖሩ ምንም ችግር አልነበረም ብለናል። ግን ኢትዮጵያ የሚያስፈልጋት ኢንዱስትሪዎች ነው የሚያስፈልጋት ወደፊት ሀብትን የሚፈጥር እንጂ ሀብትን የሚበላ ስራ አይደለም። የኮሪዶር ስራ ሀብት የሚበላ ነው፣ ሌላ ሀብት አይፈጥርም። ኢንዱስትሪ ግን ወደፊት የኢንዱስትሪ ልማት ወደፊት ሀብት የሚፈጥር ነው። በእንግሊዝኛ ኢኮኖሚስቶች መልቲፕላየር ኢፌክት ይሉታል። ያ ያለው የኢንዱስትሪ ስራ ነው የሚያስፈልገው ብለን አስቀምጠናል። እነሱም ያሉት እንደ ኢኮኖሚስቶች ባይጽፉትም የተጻፈው እንደሚለው የኮሪዶር ልማቱ ብዙ ያመጣው መዘዝ አለ። ብዙውን ሰዎች የስራ ቢፈጥርም ያገኙት ስራ ጊዜያዊ ስራ ነው፣ ቀጣይ ስራ አይደለም። ከዚያም በላይ ደግሞ ባለሀብቶችን አፈናቅሎ ከስራ አስወጥቶ ሀብታቸውን ነጥቆ ያላቸውን ሀብት በትኖ እንዳከሰራቸው አድርገው ነው ያስቀመጡት እዚህ ሪፖርት ላይ። እና ይሄንን ያነበበ ሰው ይሄንን ሪፖርት ያነበበ ማንኛውም ኢንቨስተር ወደ ኢትዮጵያ ሊሄድ ምኞት ያለው አይመስለኝም። በጭራሽ ሊኖርም አይችልም። ናው የኢትዮጵያ ኢንቨስተሮች ብዙዎቹ ከአሜሪካ ባይሆኑም ብዙዎቹን ልንሸጠው የምንፈልገውን ነገር አሜሪካኖች ሊገዙት ይችላሉ። ግን አሜሪካኖችን ደግሞ የሚያዩት ምዕራባውያን ዩሮፒያውያን ናቸው። እነሱን ስለሚከተሉ አብረው ስለሚሰሩ
ይሄን ያነበበ በሙሉ ብዙ ችግር ውስጥ እንደሚገባ ከዚያም በላይ ደግሞ ኢትዮጵያ የኢንቨስትመንት ፈሳሽ አገር ልትሆን አትችልም በሚል አይነት መንገድ የሚያየው ሪፖርት ስለሆነ በጣም መንግስት ማሰብ ያለበት ይመስለኛል። መንግስትም መደንገጥ ያለበት ይመስለኛል። በተለይ በግል ንብረት ላይ ያስቀመጡት አስተያየት በጣም ከባድና በጣም ጎጂ ነው ለሀገር በጣም ጎጂ ነው እና እነኚህ በሙሉ ተዘርዝረው ተቀምጠዋል። እንግዲህ ፕሮፌሰር ተሾመ ሌላው የሪፖርቱ አካል ቀደም ሲል እርሶም ነካክተውት ሊሆን ይችላል አስከፊ የውጭ ምንዛሪ እጥረት እንዳለ በዚህ ምክንያት የኢኮኖሚ መዛባትና ያለመረጋጋት መኖሩን ይጠቅሳል። ቀደም ሲል እንዳነሱትም የመንግስት ባለስልጣናት አጠያያቂ ሆኑና ከልክ ያለፈ የታክስ ሂሳብ በውጭ ሀገር ንግዶች እንደሚጠይቁና ስራ ለመስራት እጅግ አዳጋች እንደሆነ ነው የሚያነሱት። እነዚህ ሁለት ነጥቦችን እንመልከተው። የውጭ ምንዛሪ እጥረት እንዳለ አንዱም የማክሮ ኢኮኖሚው ማሻሻያ የመጣው ከዚህ ከውጭ ምንዛሪ ጋር በተያያዘ ነው። የኢትዮጵያ ብር በዚህ ደረጃ 100% ነው የወደቀው የተባለው አሁን ደግሞ መረጃዎች የሚያሳዩት 150% ነው የኢትዮጵያ የብር የመግዛት አቅም እንዲዳከም የተደረገው። በዚህ የተነሳ ከፍተኛ የሆነ መቃወስ ተፈጥሯል። የተባለው ግን የውጭ ምንዛሪ አልተገኘም፣ ኪሳራ ነው። የውጭ የማክሮ ኢኮኖሚክ ፖሊሲው በራሱ ያመጣው አዎንታዊ ሳይሆን አሉታዊ ነው። ሀገሪቱ ከድጡ ወደ ማጡ ገብታለች ነው እንግዲህ ትንታኔው ሲሰጥ። እንዴት ያዩታል? በአሜሪካው ሪፖርት ላይ ይሄ ነው የተቀመጠው። ከታክስ ጋርም የተያዙ ነገሮች ተጠቅሰውበታልና ምናልባት ሰፋ አድርገው ቢመለከቱት። እንግዲህ የታክስ ጉዳይና የምንዛሬ ጉዳይ ብዙ ችግር አለው ኢንቨስት ለሚያደርጉ ሰዎች። ይቅርታ ኢንቨስተር እንላለን ጥሩ ቃል ስለሆነና ብዙም ሰው ስለሚረዳው ነው ይሄን የምንጠቀምበት። ኢንቨስተሮች ብዙ ጉዳት ሊኖርባቸው ይችላል በዚህ ላይ። የመጀመሪያው ኦፍ ኮርስ የውጭ ምንዛሬ እጥረት መኖሩ ራሱ ትልቅ ችግር ይፈጥርባቸዋል። አንዱ ያተረፉትን ትርፍ ወደ ሀገራቸው ወይንም ወደ መጡበት ቦታ ሊያስወጡት አይችሉም። በአስቸኳይ እንዲወጣ ሊረዳቸው አይችልም። ምክንያቱም እጥረቱም ስላለ እነሱ ፎርማል የሆነውን ወይንም ደግሞ በባንክ ያለውን ትተው ልዩ ገበያ ውስጥ የገቡ ይመስላል። እዚህ ሪፖርቱም ላይ ተቀምጧል። እንዳውም ግርም ያለኝ የአሜሪካው ሪፖርት የሚለው ልዩ ገበያ ውስጥ ገብተዋል ነው የሚለው። ይመስላል አላለም፣ ገብተዋል ነው የሚለው እና ምክንያቱም እጥረት ስላለ ማለት ነው። ከዚያም በላይ ደግሞ ትርፋቸው ከሀገር ለማውጣት ስለማይችሉ ወደ ሌላ መንገድ ይገባሉ ማለት ነው፣ ገብተዋል ማለት ነው። በዚህ ላይ እኔ እንደገባኝ የ15% ታክስ በትርፉ ላይ ይከፍላሉ። ትርፉን ከማሳጣታቸው በፊት ማለት ነው። ይሁን ብሎ ደግሞ በዚሁ ላይ ተጨምሮ የሙስና ጉዳይ ስላለ በብዙ መንገድ እየተጎዱ ያሉት የውጭ ሀገር ኢንቨስተሮች ባዮች ናቸው። በዚህ ሪፖርት ላይ እንደተቀመጠው አንድ ኢንቨስተር ወደ ውጭ ያተረፈውን ለማውጣት ካልቻለ፣ አንድ ኢንቨስተር ያመጣው ፕሮፐርቲ ወይንም ደግሞ የሱ ሀብት ካልታወቀለት፣ ማለትም መንግስት ያንተ ነው ብሎ ማንኛውም ሰው መጥቶ ሊወስድበት፣ ማንኛውም የመንግስት ባለስልጣን የሚያግድበት መንገድ ከሆነ በምንም አይነት መንገድ ኢንቨስት አደርጋለሁ ብሎ እንደዚህ አይነት ሀገር የሚሄድበት ምክንያት አይኖርም እና እነኚህ ብዙ ችግሮች ያስነሱባቸዋል ባይ ነው የሪፖርቱ ላይ የተቀመጠው። መሳይ 3 ኩባንያዎች ተጠቅሰዋል እዚህ ሪፖርት ላይ። 3ቱ ኩባንያዎች የውጭ ኩባንያዎች መጥተው ኢትዮጵያ ውስጥ ብዙ ስራ ለመስራት ከፍ ያለ ስራ ለመስራት የቻሉ። አንዱ ሃይነከን የቢራ ኩባንያ ነው። የቢራው ኩባንያ ጥሩ ስራ ወይንም ደግሞ ኢንቨስት ለማድረግ የቻለበት አንዱ ምክንያት ይሄ በጣም አስፈላጊ ነው፣ ለምሳሌ መጠቀስ ይኖርበታል።
የሚያመርቱት ምርት አገር ውስጥ ካሉ እቃዎች ወይንም አገር ውስጥ ካሉ ምርቶች የተገዛ በዛ ላይ የተመሰረተ ስለሆነ ነው። አንዱ ሃይነከን ሰክሰስፉል ወይንም ደግሞ በጥሩ መንገድ ስራውን የያዘበት ምክንያት አንድ ምሳሌ እሱ ነው። ሁለተኛው ምሳሌ የተሰጠው ይሄ ሁዋጂያን የተባለው የቻይናው ኩባንያ ነው። ቴክስታይል አምጥቶ እዛ የሚሰራው ኩባንያ ነው። እነሱም መልካም ስራ ወይንም ደግሞ ኢንቨስታቸው እንደ ምሳሌ ጥሩ ሆኖ የታየበት ምክንያት መንግስት ይሄ ኩባንያ የራሱን የውጭ ምንዛሬ እንዲያገኝ ፍቃድ ስለሰጠው በራሱ መንገድ ማለት ነው። ኩባንያው ራሱ ሄዶ በማንኛውም መንገድ የውጭ ምንዛሬውን ማግኘት በመንግስት በኩል ሳይሄድ ማለት ነው፣ በባንክ በኩል ሳይሄድ ማለት ነው፣ የራሱን የሚያገኝበት መንገድ ስለተፈጠረ ነው። ይሄንን ማንም ሰው ያወቀው አይመስለኝም እና ይሄ አዲስ ነገር ነው። ለካ በጎን የተፈራረሙት ነገር ሊኖር ይችላል ማለት ነው። ይሄንን ስናይ እና የራሳቸውን ፎሬን ኤክስቼንጅ ለማግኘት ስለቻሉ እንደ ምሳሌ ተቀምጠዋል። አሜሪካኖቹ አስቀምጠውታል። ሶስተኛው ሳፋሪኮም ነው። ሳፋሪኮም ታስታውስ እንደሆነ የኬንያው ኩባንያ ነው። እሱም በጎን የተስማማበት የጎን ስምምነት ምናልባት ከመንግስት ጋር ሊኖር ይችላል የሚል ነገር አስቀምጠዋል አሜሪካኖቹ። ከነኚህ ከሶስቱ ውጪ ከውጭ ሀገር መጥተው ኢትዮጵያ ውስጥ ኢንቨስት አድርገው ችግር ያልገጠማቸው ምሳሌ ለመስጠት አልቻሉም። እነኚህን ሶስቱን ብቻ ነው የሰጡት እና ይሄ ትልቅ ትምህርት ነው ራሱ ለኢትዮጵያኖችም ቢሆን ለውጭ ሀገር ከውጭ ሀገር ለሚመጡ ኢንቨስተሮችም ትልቅ ትምህርት ነውና እንደዚህ አይነት ነገሮች እየተሰሩ ይሄም የሚያሳየው መሳይ ግልጽነት አለመኖሩን ነው። ግልጽነት የሌለበት ስርዓት ስለሆነ ወይ ጉቦ መስጠት ወይ ሙስና ውስጥ በመግባት ወይም ደግሞ በሌላ መንገድ ስራ የተሰራ ይኖራል ወይንም ደግሞ ወደዛ መንገድ ያመራል ማለት ነው እና ግልጽነት በኢንቨስትመንት በኩል በጣም አስፈላጊ ነው። እሱ ከሌለ ብዙ ችግር ይገጥማቸዋል የሚል መልእክት ነው እዚህ ማስረጃ ላይ የተቀመጠውና ይሄንን በቀላሉ ማየት የለበትም መሳይ መንግስት። ማንኛውም ኢትዮጵያዊ ይሄን በቀላሉ ማየት የለበትም። ከተቻለ ማንኛውም ኢትዮጵያዊ ይሄን ሪፖርት ያንብብና የራሱን ድምዳሜ ይስጠው። እኔ እንዳነበብኩት ቃላቶቹን እንደመረመርኳቸውና እንዳየኋቸው በጣም ከፍተኛ አደጋ ያለው ሪፖርት ነው ባይ ነኝ። ፕሮፌሰር ተሾመ ወደ ድምዳሜው ሲመጡ በደንብ ይገልጹልናል። ምክንያቱም ይሄ ሪፖርት ምን አለው፣ ምን ሊያመጣብን ይችላል፣ የአብይ አህመድ አገዛዝ ለዚህ ምን ምላሽ ሊኖረው ይችላል፣ ቀላል አይደለም። ይሄ እውነት ለመናገር በአሜሪካ መንግስት የተሰነዘረ በጣም ከባድ ቡጢ ነው ማለት እንችላለን። ያን ቡጢ መቋቋም የሚችል አቅም በሁሉ አቅጣጫ አለን ወይ ብለን ስንጠይቅ በጣም ከባድ ነው የሚሆነውና እሱን እናነሳለን። እንደው ሌላው ነገር የሚነሳለ ያው የጉምሩክ ኮሚሽን አሰራር ግልጽ ያልሆነ ኋላ ቅርና ለዘረፋ የሚያመች በመሆኑና ብዙ ኩባንያዎችን ኪሳራ ላይ መጣሉ ነው የጉምሩክ አሰራሩ። አንደኛ ግልጽ ያልሆነ፣ ሁለተኛ ኋላ ቀርና ለዘረፋ የሚያመች በመሆኑና ብዙ ኩባንያዎች ኪሳራ ላይ ወድቀዋል ይላል። ይህንን ይጠቅሳል ሪፖርቱ። ሌላው ደካማ የመሰረተ ልማት አውታርና ውጤት አልባ የሎጂስቲክ ስርዓት በመኖሩ ስራን በቅልጥፍና ለመስራት እንደማይቻል። በመጨረሻ ሙስናን ነው የሚያነሳው። ሙስና በአገሪቱ ውስጥ እጅግ ስለተንሰራፋ ለኢንቨስተሮች፣ ለነጋዴዎች እጅግ ፈተና መሆኑና የህግ የበላይነት ስለሌለ ችግሩ ሲፈጠር እንኳን በህግ አግባብ መፍታት እንደማይቻል በሪፖርቱ ተመልክቷል። ከዚህ በላይ የአንድ መንግስት ውድቀት የወደቀ መንግስት ነው፣ ምንም ነገር አይችልም፣ ሁሉ ነገር ተጠልፏል፣ ተተብትቧል ብሎ ድምዳሜ ለሰጠ አካል ጥሩ ማስረጃ ነው የአሜሪካው ሪፖርት እያቀረበልን ያለውና ይህንንስ እንዴት አዩታል ፕሮፌሰር ተሾመ? በዚህ የተነሳ ነው አሁን አንተ በጠቀስካቸው እኔም ለመናገር የሞከርኩት ላልኳቸው ጉዳዮች ላይ በጣም አስደንጋጭ ሆነ ያገኘሁት በዚሁ የተነሳ ነው።
ሙስና የበዛበት ቦታ ሙስና ለልማት አይመችም። ሙስና የድሆች ጠላት ነው። በማንኛውም ሀገር የአሜሪካ ይሁን ኢትዮጵያ ይሁን ዚምባብዌ ሙስና የድሆች ጠላት ነው። ድሆችን በኑሯቸው ከፍ እናደርጋለን የሚል ሀገር ሙስናን ሲከናነብ የድሆች ጠላት ይሆናል ማለት ነው። ይህም ማለት ምንድን ነው? ገንዘብ ያለው ብቻ ነው አገልግሎት የሚያገኘው። ገንዘብ ያለው ብቻ ነው ትምህርት የሚያገኘው። ገንዘብ ያለው ብቻ ነው ስራ የሚያገኘው። ገንዘብ ያለው ብቻ ነው የመንግስት ኩባንያዎችን የሚቆጣጠረው። ገንዘብ ያለው ብቻ ነው ከመንግስት ጋር ስራ ባንክ ውስጥም ሆነ በሌላ ቦታ ሊቀመጥ የሚችለው። ሙስና የድሆች ጠላት ነው። የትም ሀገር ቢሆን ይሄ ትክክል ነውና ሙስና መጥፋት አለበት። የኢትዮጵያ መንግስት ሙስናን አጠፋለሁ ብሎ ከጀመረ ዘመናት ቆጥረዋል። ነገር ግን ሙስናውን እየባሰ እየዳበረ ነው የሚሄደው። እነሱም በደንብ አድርገው አስቀምጠውታል እዚህ ሪፖርቱ ላይ። ከዚያም በላይ ደግሞ ሰዎችን በተመለከተ በሰራተኞች መብትና በሰራተኞች ደህንነት ላይ ብዙ ጽፈዋል እዚህ ላይ። የኢትዮጵያ መንግስትም ሆነ ህጉ የሰራተኞችን መብትና ደህንነትን የሚጠብቅ አይደለም ብለው አስቀምጠዋል። እንግዲህ አንድ ኩባንያ ለሰራተኞች መብትና ደህንነት ብሎ አይደለም አንድ ሀገር የሚሄደው። ነገር ግን አንድ ሀገር ውስጥ ኢንቨስት ካደረግክ በኋላ የሚቀጠሩት ሰራተኞች በጥሩ ሁኔታ እንዲኖሩ ትፈልጋለህ። ለምን? በጥሩ ሁኔታ የኖሩ እንደሆነ በመልካም አስተሳሰብ ያሉ እንደሆነ የአንተ የልማት ጉዳይ የበለጠ እያደገ ይሄዳል ማለት ነው። ኩባንያ ጥሩ ስራ ይሰራል ማለት ነው። እና ብዙዎቹ ከአሜሪካ ወይንም ደግሞ ከምዕራባውያን ሀገር የሚሄዱ ኢንቨስተሮች በሰራተኞች መብትና ደህንነት ላይ ያተኩራሉ። ብዙውን ጊዜ ያተኩራሉ። አንዳንዱ ባያተኩርም ብዙውን ጊዜ ያተኩራሉ በመብትና በደህንነት ላይ። ለምን? የነሱ ትርፍ የሚያተርፉት ትርፍ በሰራተኞቻቸው ደህንነትና መብት ላይ የተመሰረተ ነው ማለት ነው። ጥሩ መብት ያለው ጥሩ ደህንነት ያለው ሰራተኛ ብዙ ይሰራል፣ ጥሩ ያመርታል። ጥሩ ካመረተ ያንተ ትርፍ እያደገ ይሄዳል ማለት ነው። አንዱ ሪፖርት ከሪፖርቱ አንዱ የነኩት ይሄንን ጉዳይ ነው። ኢትዮጵያ ውስጥ ለምሳሌ አሁን ባለው ሁኔታ ምናልባትም ለመለወጥ እየሞከሩ ሊሆን ይችላል። ዛሬ የሆነውን ነገር ለማወቅ አይቻልም። በህንፃ እንኳን በሚሰሩ ኮንስትራክሽን በሚባለው ዘርፍ ብዙ ሰዎች በአመት ይሞታሉ እየወደቁ ወይንም በኤሌክትሪሲቲ እንትን እየተባሉ የነደዱ ማለት ነው የሚሞቱ አሉ እየወደቁ ወይንም በአደጋ ወይንም ደግሞ ባልሆነ ጉዳይ ነፍሳቸው መጠበቅ ህይወታቸው መጠበቅ ሲኖርበት ብዙ አደጋ እየገጠማቸው የሚሞቱ። ይሄንን እንኳን ማስተካከል ያልቻለ መንግስት ነው ያለው። ይሄንን እንኳን ለማስተካከል ያልቻለ አስተዳደር ነው ያለው። ነገር ግን ይሄን አድርገናል፣ ይሄ ጥሩ ነው፣ ያ ወደ ሰማይ ወጥቷል ብሎ የፕሮፓጋንዳውን ለመንዛት ብዙ ጊዜ አላቸው። ያንን ተወት አድርገው አገሪቷን የሚያለማውን ነገር ቢሰሩ መልካም ተቀባይነት የሚኖራቸው ይመስለኛል። አንዱ ዋናው ችግሩ መሳይ በኢትዮጵያ ውስጥ በኢኮኖሚም ሆነ በፖለቲካው አንዱ ዋናው ችግር የኢትዮጵያ አመራር በአንድ ሰው ላይ ትከሻ ላይ ብቻ መቀመጡ በጣም የሚያሰጋ በጣም የሚጎዳ ከዚያም በላይ ደግሞ አገሪቷን ወደ መጥፎ ቦታ የሚመራት ነው። ለምንድን ነው ይሄን የምለው? ሁሉም አዳማጭ ብቻ ከሆነ ሁሉም የለም ይሄንን አላደርግም ምክንያቱም ይሄ ትክክል አይደለም የማይል ከሆነ
ውሳኔዎች በሙሉ በአንድ ሰው ትከሻ ላይ ይቀመጡና አገሪቱ ወደ መቀመቅ የምትደርስበት ጉዳይ ሊመጣ ይችላልና ይሄ እስካልተቀየረ ድረስ ይሄ ደግሞ የሚቀየረው ስርዓቱ ሲቀየር ካልሆነ ስለሆነ ያ እስካልሆነ ድረስ ችግራችን እየበረከተ ነው የሚሄደው። እኔ ምለው ብቻ ሳይሆን ይሄው አሜሪካኖቹም የጻፉት በትክክል አስቀምጠዋል። አንድ መጨረሻ ነገር ልበል በዚህ ጉዳይ ላይ መሳይ፣ ይሄ ሪፖርት ስለ ኢኮኖሚው፣ ስለ ኢንቨስትመንት፣ ስለ ሙስና፣ ስለ ልዩ ልዩ ነገሮች ይናገር እንጂ ከጀርባው ሌላ ዓላማ ያለው ነው ብዬ የፖለቲካል ኢኮኖሚውን ነገር ስቀነቅነው አስባለሁ። እሱስ ምንድን ነው? አሜሪካኖች የሚፈልጉት ነገር ይኖራቸዋል። አሁን ይችን ሪፖርት አንስተው አሁን በዚህ መልክ መጻፋቸው አንድ ዓላማ እንዳላቸው ይሰማኛል። በዚህ ሀገር ለብዙ ጊዜ ኖሬያለሁ። አንድን ሪፖርት ሲጽፉ ሁል ጊዜ ዓላማ አላት። ወደፊት ይሄን እናደርጋለን፣ ወደፊት ደግሞ ከዚህ ጋር አያይዘን ሌላ ነገር እናመጣለን የሚል ዓላማ አለ። ቢሮክራሲው አሜሪካ ውስጥ እንደዛ ነው የሚሰራው። አንድን ውሳኔ ለመውሰድ ወዲያው ሄዶ አይወስድም። መጀመሪያ መንገድን ያስተካክላል። አንዱ መንገድ ማስተካከያ ዓላማቸውን አላቅም ምን እንደሆነ ያንን ለመናገር አልችልም። ነገር ግን ዓላማቸውን ለማሳካት አንድ ዓላማ ስላላቸው ያንን ለማሳካት የተጻፈ ሪፖርት ነው። በጣም በጣም ኢትዮጵያን በኩርኩም የመታ መንግስትን ስርዓቱን በኩርኩም የመታ አጻጻፍ ነው እዚህ ውስጥ የሚታየው ለማለት እችላለሁ። እንደው ላነሳ የነበረውን ጥያቄ ነው እንግዲህ የዚህ እንደምታ ምንድነው? አሜሪካ ይህንን ነገር ስታመጣ መቼም ዝም ብላ ከመሬት ተነስታ እንዳልሆነ ከዚህ በፊት የነበሩትን በተለያዩ ሀገራት የምታደርገውንም አይተን መግለጽ የምንችለው እንደሆነ ይታወቃልና አሁን ምን ፈልጋ ነው የሚለውን እንግዲህ በተወሰነ ደረጃ አንስተውታል። አብይ አህመድ እንግዲህ አንድ ቦታ እግሩ መርገጥ አልቻለም። የአሜሪካንን ብሔራዊ ጥቅም የሚነኩ ነገሮችን በተደጋጋሚ ያደርጋል። ከአሜሪካ አንጻርም በተቃራኒ ነገሮችን ውሳኔዎችን በመንግስታቱ ድርጅት የሚሆን በተለያዩ አካባቢዎች በእርግጥ ከሀገር ልዕልና ከሀገር ህልውና ጋር ተያይዞ ያንን ማድረጉ ተገቢ ሊሆን ይችላል። ነገር ግን የምንኖረው ተነጥለን ደሴት ላይ አይደለም። ብዙ ነገሮች አንዱ ከአንዱ ተጽዕኖ ጫና የሚያመልጥ ባለመሆኑ እነዚህም በጥበብና በዲፕሎማሲ መሻገር ሲገባ ፊት ለፊት የሚጋጭበት ሁኔታ ነው በተደጋጋሚ እያየን ያለ ነው። ሰሞኑንም ወደ ራሻ በመሄድ እንደዚሁ የኒኩለር ለኃይል ማመንጫ የሚውል የኒኩለር ስምምነት አድርጎ መጥቷል ተብሏል። ነገር ግን አንድ ባለስልጣን ማን ነው ለኃይል ማመንጫ ብቻ ያለው በሚል ጥርጣሬ እንዲሰፍን ያደረጉት። ለማንኛውም አሜሪካ ምን አስባ ነው? ምን እንመልከት? ከዚህ በኋላ የአብይ አህመድ አገዛዝ ላይ የሚኖራትስ አቋም ምንድነው? እንደዚህ በጀርባ ወይም ደግሞ በተለያየ መንገዶች ሳይሆን በፊት ለፊት ማዕቀብ የምጠልበት ጊዜ አይመጣም ወይ? ከዚህ በፊት አድርገዋለች በዋቱ ጦርነት ጊዜ። ምናልባት ዳግም ያንን ማዕቀቦች እነዛን የአብይ አህመድ አገዛዝ ላይ ጫና የምትፈጥርባቸው ነገሮች ዳግም እና ይሆን? አይ እንግዲህ ይህንን ለመመለስ ልዩ ልዩ ነገሮችን እንይ። አንደኛ የኢትዮጵያ ጠቅላይ ሚኒስትር በብሪክስ ላይ ብዙ ተሳትፏል። አሁን ደግሞ አሜሪካ ያለው መንግስት ያንን የምታደርጉ ሁሉ ቅጣት ይመጣባቸዋል ብለው ማስፈራሪያ ያስቀምጠዋል። አንዱ እሱ ነው። ሌላው ደግሞ የቀጠናው አለመረጋጋት እስካሁን ድረስ የኢትዮጵያ ችግር ነው ወይንም ኢትዮጵያ የፈጠረችው ነች አላሉም። ግን በእኛም ራሳችን ስናስበው በሶማሊያ የሆነው ጉዳይ ግብፅን ሶማሊያ ድረስ የከተታት ጉዳይ የወደብ ፍለጋ ተብሎ የተፈረመው ፊርማ ነው ከሶማሊላንድ ጋር የነበረው። ለማስታወስ ያህል ብዬ ነው። እነኚህ ሁሉ በዝምታ የሚታዩ አይደሉም። በጎረቤት ሀገሮች በዝምታ አይታዩም። አንደኛ በጂኦፖለቲካል አስተሳሰብ እነኚህ ነገሮች በዝምታ አይታዩም። ሶስተኛው ዋናው ነገር ደግሞ አሁን የባህር ኃይል ያስፈልገናል፣ እሱን ደግሞ ለማድረግ ወደብ ያስፈልገናል የሚለው የአጀንዳ ለዋጭ አስተሳሰብ ነው። የውስጡን ፖለቲካ ለመቀየር የተባለ ሐሳብ ነው ብዬ ነው እኔ ማየው። ይሄንን ስል ደግሞ ለብዙ ዓመት የተከራከርኩ ነኝ። ኢትዮጵያ
ወደብ እንዲኖራት ያስፈልጋል። ያ ደግሞ ዕቃን ለማውጣትና ለማግባት በሚል መልክ ነው ይህን ስከራከር የነበርኩት። እሱን ደግሞ ለማድረግ ማንኛውም አሁን ለምሳሌ ትልቅ ወደብ ኖረ ትንሽም ወደብ ኖረ ኢትዮጵያ ምን ያህል ዕቃ ነው ኤክስፖርት የምታደርገው? ኢትዮጵያ እኮ ብዙ ኤክስፖርት የምታደርገው ነገር የለም። ማአት ነገር ኤክስፖርት የምታደርግ ነው ቢሆን ኖሮ የእርሻ ሁኔታ የግብርና ማለት ነው በዛ በኩል የሚወጣው ትልቅ ግዙፍ የሆነ ገቢ የሚያስገኝ ወደ 50-60 ቢሊዮን ዶላር የሚያስገኝ ቢሆን ይሄ ሁሉ ምናልባት ገዢ ሊኖረው ይችላል። ሐሳቡ ማለት ሐሳቡ ገዢ ሊኖረው ይችላል። እነኚህን የምጠቅስበት ምክንያት እነኚህ ሁሉ በታላላቅ ኃያላን አንደኛ በቀጠናው ያሉ ሀገሮች እነኚህን ነካ ስለሚያደርጉ ዝም ብለው የሚታዩ ነገሮች አይደሉም። ችግር ይዘው የሚመጡ ጉዳዮች ናቸው። ግማሾቹ ላይ በደንብ የታሰበባቸው አይመስለኝም። ምክንያቱም አንድ ነገር እናደርጋለን ብለው ሲነሱ እንዲሁ በድንገት ነው የሚነሳው። የናሽናል ፖሊሲ ወይንም ደግሞ የኤክስተርናል ፖሊሲ የሀገሪቷ ተመክሮበት በደንብ ተጠንቶ ወይንም ደግሞ ሌሎችንም አካቶ የተመሰረተ ስላልሆነ በአንድ ሰው ብቻ ያልኩት ለዚህ ነው። በአንድ ሰው ሀሳብ ብቻ የሚሄድ ነገር ብዙ ችግሮችን ይዞ ይመጣልና ብዙዎቹ ችግሮች ከዚህ ጋር የተያያዙ ናቸው። ሳይታሰብባቸው ቢታሰብባቸውም እንደ መተንኮስ የሆነ ነገር አገሮች ስለሚያዩ ለምሳሌ የወደብን ጉዳይ መሳይ ባጭሩ የወደብ ጉዳይ ቀጠና ውስጥ ያሉት ሀገሮች እንደ ኢትዮጵያ ሀገራችንን ትፈልጋለች በሚል አይነት መሬታችንን ትፈልጋለች በሚል መልክ ነው እያዩት ያሉት እና በቀጥታ እንደ ወደብ ነገር ብቻ ያዩት አይመስለኝም። ስለዚህ እነኚህ ነገሮች ሁሉ ችግር እየፈጠሩ ባሉበት ሁኔታ የኢንቨስትመንት አለመሳካት ጉዳይ ከባድ ችግርን ይዞ የሚመጣ ነው። የተባለው የኢኮኖሚክ ሪፎርምም ብዙ ኢንቨስትመንት ካልመጣ ተሟላ ለማለት አንችልም። እኔ ባስቀመጥኩት መመሪያዎች ለባቸው መስፈርቶች እንኳን ታስታውስ እንደሆነ ከ10% በታች ከሆነ አልተሟላም ማለት ነው፣ ፈረሰ ማለት ነው፣ ከሸፈ ማለት ነው፣ የታለመው ዓላማ ከሸፈ ማለት ነው። እነኚህን ለማሟላት ግን ቀላልም ባይሆኑ አገር ውስጥ መሰራት ያለባቸው ስራዎች አሉ። አንደኛው ሰላም ነው። ሁለተኛው መረጋጋት ነው። ሶስተኛው መደረግ ያለባቸውን በሎጂስቲክስ ሆነ በትራንስፖርቴሽን መሰራት ያለባቸውን መስራት ነው። አለበለዚያ የመንግስት ባለስልጣኖች ምን እየሰሩ ነው? የክልል አስተዳዳሪዎችስ ምን እየሰሩ ነው? ምናልባት የክልል አስተዳዳሪዎች እንኳን መጽሐፍ እያነበቡ ነው ማለት እንችል ይሆናል። ከዛ ውጪ ምን እየተሰራ ነው? እነኚህ ነገሮች አንድ ላይ ተጣምረው ካልተሰሩ በስተቀር አዲስ አበባ ብቻ ተወለወለች ማለቱ በቂ አይመስለኝም። እኔ ያው የአሜሪካን መንግስት ባወጣው ሪፖርት ላይ በቂ አይደለም እንዳውም ጉዳት አድርሷል ብሎ አስቀምጦታል። ፕሮፌሰር ተሾመ የአብይ አህመድ አገዛዝ ለዚህ ሪፖርት ምን ምላሽ ሊሰጥ ይችላል? ምላሽስ አለው ወይ? አንያ ከባድ ነገር ነው። የውጭ ኢንቨስትመንት ድርቀት ባለባት ሀገር በግራ በቀኝም ነገሮችን እያስተካከልን ነው። ስለዚህ የውጭ ኢንቨስትመንት ያስፈልገናል ብለው የአገዛዙ ባለስልጣናት ከፍተኛ የሆነ ዘመቻ ርብርብ እያደረጉ ባለበት ሰዓት ላይ ይሄ የአሜሪካ ሪፖርት መምጣቱ ለአብይ አህመድ በጣም ከባድ ነገር ወደፊት እንደሚጠብቀው የሚያሳይ ነው። ስለዚህ ይህንን ሪፖርት ያስተባብላል ወይስ በዝምታ አልፈዋል? እንደተለመደው አንዳንድ ጊዜ እንዲህ አይነት ሪፖርቶችንም እንዳላዩ ሆነው የሚያልፉበትም ሁኔታ እየተፈጠረ ነው። ወይስ ምንድነው ሊያደርግ የሚችለው? ኢንቨስተሮችን ከዚህ በኋላ እንዴት ሊያሳምናቸው ይችላል አብይ አህመድ?
ዋናው ጥያቄ እሱ ነው። ኢንቨስተሮችን እንዴት አድርጎ ሊያሳምናቸው ይችላል ነው ዋናው ጥያቄ እሱ ነው። ምክንያቱም ኢንቨስተሮች የሚያዩት ምንድነው የምትናገረውን የሚለውን አይደለም፣ መሬት ላይ ያለው ሁኔታ ነው የሚያዩት። ምክንያቱም ሌላ ኩባንያ የደረሰበትን ስቃይ እያዩ ወይንም ችግር እያዩ ተነስተው አይሄዱ። አንድ ትልቅ ኢንቨስተር ከመጣ 2 3 4 ይከተላል። ብዙውን ጊዜ እንደዛ ነው የሚሆነው። ምክንያቱም አንዱ ኮንፊደንስ ካለው ወይንም ካመነበት ሌላውም ያምንበታል ማለት ነው። አንዱ ደግሞ ኮንፊደንስ ካጣ ሌላውም ያጣል። በዛ መልክ ነው ኢንቨስተሮች ከአንድ ቦታ ወደ ሌላ ቦታ የሚሄዱት። ከዚያም በላይ መሳይ አንድ ነገር ልጥቀስ። ኢንቨስተሮች አሁን ከአንድ ቦታ ተነስተው ወደ ሌላ ቦታ የሚሄዱበት ቦታ ጊዜ አይደለም፣ ጊዜው ትክክል አይደለም። አሜሪካኖች ወደ ውጪ ኢንቨስት አታርጉ እዚሁ ኢንቨስት አድርጉ እየተባሉ ነው። አውሮፓኖች እንደዛው እየሆነ ነው። እና ተነስተው ወደ ውጪ የሚሄዱበት ጊዜ አይደለም፣ ጊዜው ተለውጧል። ይሄ ነው ለዚህ ነው ያሰጋኝ ይሄ ሪፖርት። ጊዜው ተለውጦ ከዛም በላይ ደግሞ እነኚህ መከራ ያለባቸው ሀገሮች ናቸው። ይሄ ሁሉ ችግር እያለ እንዴት ትሄዳላችሁ የሚል አይነት ሪፖርት ነው የመሰለኝ። እኔ በምን አይነት መንገድ ነው ምላሽ የሚሰጠው? ወይ ምላሽ የሚሰጠው አንደኛ አልተረዳችሁትም ብሎ በጠቅላላው ለመናገር ይችል ይሆናል። እንግዲህ ያ እንደ መልስ ከተቆጠረ ማለት ነው። አልተረዳችሁትም የሁኔታችን። ምክንያቱም ብዙውን ጊዜ እንደዛ ነው የሚለው፣ አልተረዳችሁትም፣ አያውቋትም ኢትዮጵያን ምናምን ነው የሚለውና ፕሮፌሰር ተሾመ እንዲህ እንዳይል የሚያደርገው አንደኛ ሀገሪቱን መቆጣጠር አልቻለም፣ ሰላም ማስፈን አልቻለም ነው። ይሄው ሰሞኑን የምናየው እኮ ነው። ተጠራርጎ ከአንድ ትልቅ 100 ኪሎ ሜትር ራዲየስ ከሆነ ቀጠና የፈረጠጠ የወጣበት ሁኔታ ነው ያለው። ትግራይ ባልተጻፈ ወይም ደግሞ ባልታወጀ እንትን ብቻዋን ነው ያለችው። ፌደራል መንግስቱ የሚቆጣጠራት አይደለችም። ኦሮሚያ ክልል አብይ አህመድ የሚቆጣጠራቸው ቦታዎች እያነሱ መጥተዋል። አሁን የአዲስ አበባ ጠቅላይ ሚኒስትር ብቻ ወይም የአዲስ አበባ ከንቲባ ሆኖ የቀረበት ሁኔታ ነው ያለውና ይህንን እንዴት ሊያስተባብለው ይችላል? ሌሎችስ የቁጥር ጫዋታ ነው፣ በቁጥር ለማምታታት ይሞክር ይሆናል። ይሄ ግን ለዓለምም እንደው አይኑን ገልጦ ላየ ሁሉ በግልጽ የሚታወቅ ስለሆነ ይሄን ማስተባበል ይችላል ወይ? እሱን የሚከለክለው የለማ። አልተረዳችሁትም ለማለት የሚያቆመው የለም። ምን ጊዜም እንደዛ እኮ ነው የሚለው። ኢትዮጵያን አልተረዳችኋትም ምናምን ነው የሚለው እና ያንን ከመናገር የሚያቆመው የለም። እንደዛ ብሎ መልስ ሊነሳ ይችላል። ከዛ ውጪ ግን በተግባር ማሳየት አለበት። ይሄ ተግባር ስንል አሁን ቅድም የሰጠዋቸው ምክንያት እንትኖች አሉ፣ ኩባንያዎች አሉ። በእንደነሱ አይነት ለምን እዚህ ሀገር ቆዩ የሚለውን እነሱ ጋራ ለነሱ የጠቀመው በአገር ፖሊሲ እንዴት ሊደረግ ይችላል? የጎን ስምምነት ሳይሆን ለሁሉም የሚደረግ ነው ወይ? ከዚያም በላይ ደግሞ መሳይ አንድ ነገር የረሳሁት አለ፣ አሁን አስታውሰዋለሁ። እሱም ቢያንስ ኢትዮጵያ መታችሁ ኢንቨስት የምታደርጉ ከ200,000 ብር ካፒታል በታች አይፈቀድም። ከዛ በላይ መሆን አለበት ቢያንስ። ከሌላ ሰው ጋር ደግሞ ተጣምራችሁ ከሌላ ኢትዮጵያውያን ጋር ተጣምራችሁ ኢንቨስት ብታደርጉ $150,000 ያስፈልጋችኋል የሚል ነው። በኢትዮጵያ ውስጥ አሁን $50,000 ኢንቨስት ማድረግ ትልቅ ነገር ነው። በኢትዮጵያ ውስጥ $100,000 ኢንቨስት ማድረግ በጣም ትልቅ ነገር ነውና ይሄም ፐርሃፕስ አንዱ ችግር ሊሆን ይችላል ለማለት ፈልጌ ነው። እና ምላሹ ምን እንደሆነ ወደፊት እናየዋለን። የመንግስት ምላሽ ሁልጊዜ እኛ ደህና ነን ሌሎቹ አያውቁም ነው የሚሉት። በፊትም እንዳልኩት መልሰን ከተናገርን አታውቁም ነው መልሳቸው። በዛ መልክ ሊራመዱ ይችላሉ፣ ግን በተግባር ማሳየት ያለባቸው ይመስለኛል። በተግባር ለማሳየት ይችላሉ። በእኔ አቋም፣ በእኔ አስተያየት፣ በእኔ በእውነትም በእኔ ተኮር ባለ አስተያየት ጊዜው ያለፈ ነው የመሰለኝ። እኔ ጊዜው አልፈዋል። ጊዜው ያለፈበት ምክንያት ለምንድን ነው? አሁን 7 ዓመት 6 ዓመት አንድ መንግስት ከተቀመጠ እነኚህ አስፈላጊ ነገሮች በሙሉ መሰራት ማለቅ ያለባቸው ነበሩ። አሁን የምርት ጊዜ ነበረ። አሁን እነኚህ የተሰሩትን ነገሮች
ጥቅማቸውን አይተን ትራንስፖርቴሽን ሆነ ሎጂስቲክስም ሆነ ሙስናም ሆነ ወደ ጎን ተቀምጠው አሁን ኢትዮጵያ ወደፊት የምትሄድበት ጊዜ ነበር በእኔ አስተያየት ስራ ተሰርቶ ቢሆን ነው። የጸጥታ ጉዳይ የጸጥታና የጦርነት የአለመረጋጋት ጉዳይ መሳይ የምርጫ ጉዳይ እኮ ነው። መንግስት መርጦ ያደረገው ነው። ይሄ የመንግስት እፈልጋለሁ ይሄ ይሆናል ብሎ ያደረገው ነው። ማቆም ይችላል። ነገ ተነጎዳ ጸጥታ እንዲመጣ ኢትዮጵያ ውስጥ ሊያደርግ ይችላል። ያለፉት 7 ዓመት ምን ሲሰራ ተከርሞ ነው። ስለዚህ ጊዜው ያለፈ ይመስለኛል። አንደኛ እሱ ነው። ሁለተኛ ቅድም እንደጠቀስኩት አሁን ጊዜው ከውጭ ሀገር ብዙ ኢንቨስተር ሊመጣ የሚችልበት ጊዜ አይደለም። ሀገሮች እየተለዋወጡ ይሄ አሜሪካ በሆነው ብቻ ሳይሆን ግሎባላይዜሽን የሚባለው ነገር እየተዳከመ ነው የሚሄደው። እየተዳከመ ሄዷል። በብዙ መንገድ እየተዳከመ ሄዷል። እንዳውም ቶሎ ወድቋል ለማለትም ይቻላል። እንዳው ሳይታሰብ ነው ዱብ ያለው እና አሁን ጊዜው አይደለም ጊዜው። ስለዚህ እንዴት ሊቋቋመው ይቻላል የሚለውን ለመመለስ ያስቸግረኛል፣ ግን ጊዜው ያለፈ ነው የሚመስለኝ። እኔ እንግዲህ ፕሮፌሰር ተሾመ አብይ አህመድ ሰላሙንስ በራሱ አቅምና በራሱ ጊዜ ማቆም ይችላሉ ማምጣት ይችላሉ የሚለው እጅግ አጠራጣሪ ነው። ኳሷ በሱ እጅ ብቻ አይደለም ያለችው። ይህን ማድረግ የሚችልበት ሁኔታ የለም። አብዛኞቹ ከሱ በተቃራኒ ያሉት ታጣቂ ቡድኖች ከአብይ አህመድ ጋር መደራደርም መነጋገርም አንፈልግም ብለው አቋም የያዙ ናቸው። ስለዚህ ከአብይ አህመድ ባሻገር ከሚመጣው ሌላ ስርዓት ጋር ምናልባትም ደግሞ አብይ የሌለበት የብልጽግና አገዛዝ ጋር ልንነጋገር እንችላለን እንጂ ከዚህ ሰው ጋር ተስማምቶ ሀገር ማዳንም አይቻልም ብለው አቋም የያዙ አሉ። ስለዚህ አብይ በራሱ ጊዜ በራሱ አቅም ሊያመጣው የሚችል ሰላም የለምና ሁሉ ነገር ከእጅ ያመለጠ እንደሆነ በግልጽ የሚታወቅ ጉዳይ ነው። እንደው ፕሮፌሰር ተሾመ ከዚሁ ጋር ተያይዞ ዛሬ የሰማነውና የነዳጅ 30 በመቶ ጭማሪ ሊደረግ እንደሆነ ያየንበት ወይም ደግሞ የሰማንበት ሁኔታ አሁን በሚቀጥሉት ቀናትና ሳምንታት ውስጥ መግለጫ ተሰጥቶ የነዳጅ ጭማሪ እንደሚደረግ ነው እንደሰማን ከሆነ። ከዚህ ባሻገርም በኢትዮጵያ ውስጥ በተለያዩ ታክሶች ጭማሪ ተደርጎ ብዙዎቹ ምርቶች ወይም ደግሞ አገልግሎቶች ላይ የቫት ወይም ደግሞ የተጨማሪ እሴት ታክስ በከፍተኛ ደረጃ ተጨምሮ ህዝቡ ሮሮ እያሰማ ነው ያለው በከፍተኛ ደረጃ። አሁን ደግሞ ነዳጅ 30 በመቶ ሊጨምር ነው። ሙሉ በሙሉ የመንግስት ድጎማ ተነስቷል። ከዚህ በኋላ የመንግስት ድጎማ የሚባል የለም። አሁን እንደውም ታክስ የተለያዩ አይነት ታክሶች ናቸው ነዳጁ ላይ የጨመሩ የመጡትና ይህ ስርዓት በገዛ ነዳጁ ውድቀቱን የሚያመጣ አይደለም ወይ? በዚህ ወቅት ላይ ሰው እንኳን ነዳጅ ጨምሮ ያለውንም መቋቋም አቅቶት ለአመጽ ለህዝባዊ ቢተኝነት እየተዘጋጀ ባለበት ሰዓት ላይ ከእንደገና በእሳት ላይ ቤንዚን ማርከፍከፍ በሚመስል መልኩ እንዲህ አይነት የነዳጅ ጭማሪ 30 በመቶ ማድረግ ምን የሚሉት እብደት ነው? ምናልባት ይህንንም ከዓለም አቀፉ የገንዘብ ድርጅት ጋር በተደረገ ስምምነት ነው የሚልም ነገር ያመጣሉ። ብዙዎቹን የወሰድናቸው እርምጃዎች ከዓለም አቀፉ የገንዘብ ድርጅት ጋር በተደረገ ስምምነት ነው የሚልም ነገር ይሰማል። ግን ዓለም አቀፉ የገንዘብ ድርጅት ደግሞ እኔ እንደዚህ አላልኩም ያልኩት ገንዘብ ካላቸው ላይ ወይም ደግሞ ታክስ የሚከፍሉ ሰዎችን በመፍጠር እንደዛ በማድረግ እንጂ ከደሃ ላይ በቀን መብላት ከማይችል የነቢጤ ላይ አይደለም ሰብስብ ያልኩ ያሉ ናቸው። ስለዚህ ምንድነው መላቅጦ የጠፋ ነገር ነው እየሰማን ያለ ነው። አንዱ ከአንዱ ጋር እየተማታ ነው። ካሁን በፊት ለመደጋገም ሳይሆን ካሁን በፊት የተማታ ያልተጣመረ ፖሊሲ ነው ብለን ነበረ። ታስታውስ እንደሆነ ያልተጣመረበትም ምክንያት አንዱ ሲወጣ ሌላው ይወርዳል፣ ሌላው ሲወርድ ደግሞ ለአንዱ ይወጣል። የነዳጅ ጉዳይ ድጎማ ጉዳይ 30 ነው 40% ነው መሰለኝ ሊጨምሩ ያሰቡት። እርግጠኛ አይደለሁ የትኛው እንደሆነ 30% መሰለኝ። ይሄ ራሱ አንደኛ ባይ ዘ ዌይ ወደ ኋላ ልመለስና የሆም ግሮውን ወይንም ደግሞ ቤት አደግ ነው ወይስ የተባለው
አገር በቀል የተባለበት ምክንያት ድጎማን ስለፈቀዱለት ነው። አይኤምኤፍ ድጎማን ስለፈቀዱለት ለስንት ጊዜ እንደፈቀዱለት አልተናገሩም ነበር። ነገር ግን ያም መነሳት አለበት ብለው አስቀምጠዋል አንድ ቦታ። ነገር ግን ለመጀመሪያ ጊዜ የተፈቀደበት ምክንያት የሰውን ኑሮ በጣም ስለሚያናጋ እና ሶሻል አንሬስት ብለውታል። ሶሻል አንሬስት ወይንም ደግሞ የህዝብ አበይነት ማህበራዊ አለመረጋጋት እንበለው ማህበራዊ አለመረጋጋት ሊፈጥር ስለሚችል ጊዜ መግዣ ነው ብለው ያስቀመጡት ነበር። እንግዲህ ያቺ ጊዜ እያለፈች ሄዳለች አሁን እና የነዳጅ ዋጋ መጨመሩ ራሱ ድጎማ መነሳቱ የዋጋ ንረትን ወደ ላይ እንደሚጨምረው ምንም ጥርጣሬ የለኝም። ወደ ላይ ይሄዳል። አሁን 16% ነው ብለው እነሱ የሚያምኑትን ቁጥር ነው የምሰጥህ። 16% ነው ብለው የሚያምኑት ወደ ላይ እንደሚጨምር ምንም ጥርጣሬ የለውም፣ ይሄዳል። ምክንያቱም ነዳጅ አንድ አስፈላጊ ከሆኑ ነገሮች አንዱ ነው ኢትዮጵያ ውስጥ፣ ልክ እንደ ምግብና እንደ መድኃኒት የመሳሰሉት ነገሮች። ከነኚህ ውስጥ ከጨመርክ ዋጋውን ይሄ የዋጋ ንረትን ወደ ላይ ከፍ ያደርገዋል። የታክሱ ጉዳይ በልዩ ልዩ መንገድ የሚሰበስቡት ታክስ ቅድም እንዳልነው ታክስ ከፋዩን ሰፋ እንደማድረግ ይልቅ ያው የሚከፍለውን ብቻ እየመጡ አምጣ የሚሉበት ዘዴ ስለሆነ፣ ምክንያቱም ኢኮኖሚው እየሰፋ ስለማይሄድ የነሱ ኢኮኖሚ እድገት አዲስ አበባ ብቻ ስለሆነ አዲስ አበባ ውስጥ መብራት ስለበራ መንገድ ስለተሰራ ኢኮኖሚ እድገት ብለውታል። እንዳውም ልማት ይሉታል። ልማትና እድገት ልዩ ነገሮች ናቸው፣ አንድ አይደሉም። ልማት ሊኖር ይችላል፣ እድገት ላይኖር ይችላል። ነገር ግን በአገሪቱ እያንዳንዱ ሰው የሚያገኘው በአመት ምንም ሳይለወጥ እድገት አለ ማለት አይቻልም እና የታክሱ ጉዳይ ያው የሚከፍለውን ብቻ ወገቡን ለመስበር እየሞከሩ ነው። የሚከፍለው ብዙ አምጣ ካልከው ወገቡ ይሰበራል እና መጨረሻ ላይ ታክስ መሰብሰቡ ራሱ ስብሳቤው ራሱ ወደ ታች ይወርዳል እንጂ ወደ ላይ ሊወጣ አይችልም እና ይሄ ሌላ ችግር ፈጣሪ ነው እና የዋጋ ንረቱን ወደ ፊት የሚለውጠው ይመስለኛል። ከዚያም በላይ ደግሞ ድጎማ መነሳቱ ያለፈው ጊዜ ስንነጋገር ይሄ ፕላን ሰርቷል የምንለው ብለን ነበር። ከመስፈርቶቹ አንዱ ያስቀመጥነው ያሉትን በሙሉ ቃል የገቡትን በሙሉ መጨረስ ሲችሉ ነው ብለን ነበረ። ቃል የገቡትን በሙሉ ማስቀመጥ ወይንም ደግሞ ማስተካከል እንችላለን ብለው ያሉትን በሙሉ ሲያስተካክሉ እና ሲፈጽሙ ነው ብለን ነበርና ይሄ ከነሱ አንደኛው መሆኑ ነውና ፕላኑ እንዳልሰራ የሚያሳይ አንድ ምልክት ነው ብዬ ነው የማየው እኔ መሳይ። ፕሮፌሰር ተሾመ፣ ሌላው ዛሬ የሰማነው ነገር አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንግዲህ ስራ መጀመሪያ ብለው የወሰዱት እርምጃ ነው። የብድር መጠንን ወይም ደግሞ ብድር ማበደሪያ ተመኑን ከ18 በመቶ ወደ 24 በመቶ እንዲጨምር ማድረጋቸው ነው የተሰማው። ይሄ ምክንያቱ ምንድን ነው? 18 በመቶ የነበረው የብድር መጠን ወይም ደግሞ ምንድነው የወለድ መጠኑ የማበደሩ የወለድ መጠኑ 18 በመቶ ወደ 24 በመቶ የተለወጠበት እድገት ኖሮ አይደለም ወይ ገንዘብ ኖሮ አይደለም። ነጋዴዎች ለቅሶ ላይ ነው ያሉት፣ እያለቀሱ ነው። የወሰዱትን ገንዘብ መመለስ አልቻሉም። ንብረቶቻቸው በሐራጅ እየተሸጡ ነው። እንደሰማነው ከሆነ 70% የሚሆነው የተወሰደ ገንዘብ አልተመለሰም። ባንኮች ንብረት ታቅፈው ቁጭ ብለዋል። እንዲህ ባለበት ሁኔታ አሁን እንደገና የመበደር ወለዱ ወደ 24 በመቶ በ6 በመቶ ነው የጨመረው። እንዴት ነው እንዳንድ ኢኮኖሚ ባለሙያ እዚህ ወቅት ላይ እንዲህ አይነት እርምጃ ሊወሰድ የሚችለው? እሺ፣ ይሄ በጣም ጥሩ ጥያቄ ነው። የኢኮኖሚክስ ጥያቄ ነው። ሞኔታሪ ፖሊሲ፣ የኢትዮጵያ ሞኔታሪ ፖሊሲ አሁን በወለድ ላይ የተመሰረተ ነው። በወለድ ላይ የተመሰረተ ሲሆን
ወለዱን ታይና ታነሳዋለህ ታወርደዋለህ ማለት ነው። ገንዘቡን የሚበተነውን ገንዘብ አንድ ባንክ እኔ አንድ ብር ሄጄ ሳስቀምጥ ያችን ብር ወዲያው ነው የሚያበድራት ከቻለ ወዲያው ያበድርና ያቺ ብር የምታመጣውን ወለድ እንደ ትርፉ ነው የሚቆጥራት ወይንም ደግሞ እንደ አሴት ይቆጥራታል ማለት ነው። ስለዚህ የአንድ ባንክ ዋና ስራቸው ከውጭ የሚገባውን ብር ቶሎ ብሎ ማበደር ነው። አበድሮ ወለድ ማግኘት ነው። በዛ ነው የነሱ ስራ። ሌሎችም ስራ አላቸው። ሌሎች የአካውንት ሲፈጥሩ ልዩ ነገሮችን ይፈጥሩና ገንዘብ የሚያገኙበት ነገር አለ። ዋናው ግን ይሄ ነው። ብሔራዊ ባንክ ደግሞ መቆጣጠር የሚችለው ባንኮችን የሚቆጣጠረው እንዴት ነው ብትለይ 3 መንገዶች አሉ። ዋናውን ልጥቀስ። አንዱ እያንዳንዱ ባንክ ብሔራዊ ባንክ ውስጥ የሚያስቀምጠው ገንዘብ አለ። ያንን መጠን ምጣኔውን ከፍ ወይም ዝቅ ማድረግ ነው። ሁለተኛው መንገድ ባንኮች የሚያበድሩትን ገንዘብ መወሰን ነው። እንዴት ነው የሚወስነው ሲባል ብሔራዊ ባንክ መረጃ ያወጣል ወይም መመሪያ ያወጣል። መመሪያው ለምታበድሩት ብድር በፊት 18 ትክክል ነው የገለጽከው 18 ነበረ፣ አሁን ወደ 24 ከፍ አድርገነዋል ማለት ብሏል ብሔራዊ ባንክ። አዲሱ መረጃ ይሄ ነው። ለምን ይሄ ሆነ? በ18% በነበረ ጊዜ የተወሰነ ብድር ያህል ባንኮች ሊያበድሩ ችለዋል። 24 የሆነ ሲሆን ግን ወለዱ ብዙ ስለሚሆን መጥቶ የሚበደረውን ሰው ይቀንሳል። ገንዘብ የሚበደረውን ሰው ይቀንሳል። ያ ከተቀነሰ ባንኮች ብዙ ማበደር አይችሉም ማለት ነው። እነሱ ካላበደሩ ወለድ ማግኘት አይችሉም ማለት ነው። ወለድ ካላገኙ ትርፋቸው ወደታች ይወርዳል ማለት ነው። ጥቅሙ ለብሔራዊ ባንክ ምንድነው? ይሄ ብሔራዊ ባንክ ብዙ ገንዘብ ብዙ ብር በኢኮኖሚ ውስጥ ተሰራጭቷል ብሎ ስለሚያምን የበለጠ ብዙ ብር እንዳይሰራጭ ለማድረግ የሚሞክርበት ዘዴ ነው ይሄ እና ከ18 ወደ 24 ወደ ላይ ማውጣታቸው የወለዱን መጠን ሰዎች የሚከፍሉትን ማለት ሲበደሩ የሚከፍሉትን መጠን ወደ ላይ ማውጣታቸው ብዙ ሰዎች መተው እንዳይበደሩ ያደርጋቸዋል። ካልተበደሩ ብዙ ብር ሊረጭ አይችልም ማለት ነው። ኢኮኖሚውን ምን ያደርገዋል? ኢኮኖሚውን ወደ ታች ዝቅዝቅ ያደርገዋል። እነሱ የሚፈልጉበት ይሄን ያደረጉበት ምክንያት ያችን ብር የተሰራጨችውን ብር የበለጠ እንዳይሰራጭና ብሩን ለመቆጣጠር ነው። ብሩን ከተቆጣጠሩ ምንድነው ጥቅሙ ለኢኮኖሚው? ብሩና ዶላር ሲነጣጠር አሁን አጠር ያለ ብር ካለ ፎሬን ኤክስቼንጅ ወይንም ደግሞ ዶላሩ ከፍ ሊል ይችላል በዋጋው ወይ ዝቅ ሊል ይችላል። ይቅርታ ዝቅ ሊል ስለሚችል ያንን ለመቆጣጠር ያደረጉበት አንዱ ዘዴ ነው። ይሰራል አይሰራም? በኢትዮጵያ አይነት ኢኮኖሚ እንደዛ አይነት ፖሊሲ ብዙውን ጊዜ ሰክሰስፉል አይሆንም ወይንም አይሰራም። አሁን እንግዲህ በምናየው መንገድ ወደፊት እናያለን። ብዙውን ጊዜ አይሰራም። ለጥቂት ጊዜ ይሰራና ሰዎች ይለማመዱታል። ሌላ መንገድ ይፈልጋሉ። ከባንክም ብድር ከማውጣት ከእርስ በርስ ይበደራሉ ማለት ነው ከባንክ ከማድረግ ይልቅ። ስለዚህ ኢኮኖሚው ደግሞ ብዙውን ጊዜ በገንዘብ ንቅናቄ ወይንም በገንዘብ ርጭት የሚመራ ስላልሆነ እንደ ኢትዮጵያ ያሉት ኢኮኖሚዎች ይሄ የወለድ ጭማሪ ባንኮች የወለድ ጭማሪ የተወሰነ ውጤት ነው ሊኖረው የሚችል እምነት ነው ያለኝ። የተወሰነ ግን ዋናው ዓላማው ብዙ ብር ተረጭቶ ስለሆነ የበለጠ እንዳይረጭ ለማድረግ የተሰራ ወይንም የተደረገ የፖሊሲ እርምጃ ነው ባይነኝ ነኝ። በዛ መልክ ነው። ፕሮፌሰር ተሾመ እያጠቃለልን እንሄዳለን። እንግዲህ ሁሉን ነገር አየ ነው።
አሜሪካ መንግስት የወጣውንም የኢንቨስትመንት ሁኔታውን የሚያሳየውን ሪፖርት ተመለከትን። ከሪፖርቱ ባሻገር ሁሌም ስንለው የነበረ ነው የኢትዮጵያ ህዝብ ኑሮን እናውቃለን፣ ቤተሰብ አለን፣ እንዴት እየኖሩ እንዳለ አገዛዙ አልቻለም፣ ሀገር መምራት አልቻለም። ይሄ በውጤት የታየ ነው። ሰላም ማምጣት አልቻለም፣ ኢኮኖሚውን መለወጥ አልቻለም። ሰውን አሁን ካለበት መከራና ስቃይ እንደ እፎይ እንዲልም ሊያደርግ የሚችል አቅምም ፍላጎትም የለው። ምን ሰማቸው ነገሮች ብዙ ናቸው። ሀገር በየቦታው የሰላም እጦት ውስጥ ገብቷል። ዛሬ ከወለጋ ምን ሰማው ነገር እጅግ ያሳዝናል። ስርዓት አልበኝነት ነው የተስፋፋው። ቡታጅራ ላይ እየሰማን ነው። ቡታጅራ ላይ 8 ነዋሪዎች ተገለዋል። እንደዚህ አይነት ሀገር መምራት ያልቻለ አካል ስልጣን መልቀቅ ለምን አይችልም? ለምንድን ነው ስልጣን የማይለቀው? በቃ አልቻለም። ካልቻለ ኢትዮጵያ ብዙ ልጆች አሏት። አንድ አብይ ብቻ አይደለም ያላት፣ ብዙ ልጆች አሏት። ሀገር መምራት አይደለም ተቋማትን በመምራት ዓለምን መምራት የሚችሉ ብዙ ምሁራን ያለባት ናት። አንድ ሰው ጠፍቶ እንዲህ አይነት ቀውስ መከራ ውስጥ ለምን እንገባለን የሚለው ጥያቄ በእርግጥ የሞኝ ጥያቄ ሊመስል ይችላል። ግን ለምንድን ነው ስልጣን የማይለቀው? አቅቶታል። በቃ አልቻለም። መለስ ከአሜሪካኖቹ ሪፖርት ከስቴት ዲፓርትመንት ሪፖርት ትንሽ ለቀም ላርግና ልመልሰው። አንድ ምሳሌ የሰጡት እዚህ ያየነው አሉ። በዚህ በኢንቨስትመንት ሪፖርት ላይ ያየነው አንዳንድ ጊዜ እንዳውም በጦር የተመራ ወይንም ደግሞ በጠመንጃ የተሞላ ማስገደድም አይተናል ብለው ጽፈዋል። ይሄ ስርዓት በጠመንጃ የሚያምን በጦር መሳሪያ የሚያምን አጋዦቹም ሆኑ ወይንም ደግሞ ደጋፊዎቹ ምናልባትም በዛ የሚያምኑ ስለሆነ ስልጣኑን ለመልቀቅ የሚፈልግበት ሁኔታ ሙሉ በሙሉ የተሟላ አልሆነም ብሎ የሚያምን ይመስለኛል። ለምን እኛ ጠመንጃ እስከያዝን ድረስ ይላሉ። ለምሳሌ አሁን በፋኖና በሌላ ቦታ ባለው ችግሮች በክላሽ እንዴት ከመንግስት እንለቃለን ብለው ነበር። ታስታውስ እንደሆነ በክላሽ አንለቅም ማለታቸው ምንድነው? ክላሽ አያስለቅቀንም፣ ነገር ግን አውሮፕላን ካለ ወይንም ደግሞ ድሮን ካለ ያንን እንጠቀማለን የማለት አነጋገር እኮ ነው። እና ያስካለ ድረስ አንለቅም። ይሄ ግን ወዳቂ ሐሳብ ነው። ለአገር የሚያስብ አስተሳሰብ አይመስለኝም፣ እኔ አይደለምም። ምክንያቱም የአገርህን ህዝብ ምን ጊዜም ቢሆን አውሮፕላንም ኖረ ድሮንም ኖረህ በዛ እየጨፈጨክ ለመኖር አትችልም። በቃ የሚልበት ጊዜ ይደርሳል። በቃ እስካሁን እንግዲህ በቃ ብሎ የተነሳ ህዝብ ባለመኖሩ መንግስትን ከስልጣን ውረድ ብሎ የሚያስገድደው ነገር እስካሁን ድረስ በይፋ የታየ ስላልሆነ፣ በይፋ ነው የምለው፣ በይፋ የታየ ስላልሆነ ደጋፊዎቻችን ብዙ ናቸው፣ ኢትዮጵያውያኖች ይደግፉናል የሚል እምነትም ስላለ እነኚህ ነገሮች ሊኖሩ ይችላሉ። ግን ብዙ ስራው ውጤቱ በሙሉ የተሸነፈ ወይንም ደግሞ አለመቻላቸውን ከተማን እንኳን ለማስተዳደር አለመቻላቸውን በብዙ መንገዶች አሳይተዋል። እና ያነሳው ጥያቄ በጣም ትልቅ ጥያቄ ነው። ከኔ ጥበብ ራቅ ያለ ስለሆነ አስተዋጽኦዬን በዚሁ በኩል ለማቆም እፈልጋለሁና ከዚህ የበለጠ መልስ ልሰጥ ጥሩ ጥያቄ ስለሆነ ከባድ ጥያቄ ስለሆነ በፕሪንሲፕል የተመራ ጥያቄ ስለሆነ በሀገር ጉዳይ የተመራ ጥያቄ ስለሆነ ለጊዜው ብቃቱ ስለሌለኝ ልመልሰው አልቻልኩም። በጣም አመሰግናለሁ ፕሮፌሰር ተሾመ። እኔም ጥያቄውን ያነሳሁት እንግዲህ ቢጨንቀን ነው፣ ጨነቀን፣ ሀገሪቱን ወዴት እየወሰዳት ነው? ይሄው ምን ሰማቸው የአሜሪካ መንግስት ሪፖርቶች የሚያሳዩት አገዛዙ ምንም እንዳልቻለ ነው። በየጊዜው ከተለያዩ አካላትም እንደዚሁም ቀደም ሲል እንዳልኩም ከተለያዩ መደበኛ በሆነ መልኩ የሚደርሱ መረጃዎችም የሚያሳዩት አገዛዙ ኢትዮጵያን ከድጡ ወደ ማጡ እየወሰዳት በመሆኑ ምን ይሻላል? እንደው ምን በጀን? እንደው ምንድነው ወደ አገሪቱ ወዴት እያመራች ነው? እንዴት ነው መናተርፋት? የሚል ጥያቄ በደንብ ሊያሳስበን
ሰውን በየቤቱ ሊነጋገርበት ይገባል። የተባበረ ድምጽ የተባበረ ክንድ ኖሮ ይህንን አገዛዝ መጣል የሚቻልበት እድል መፈጠር አለበት። አለበለዚያ ሀገሪቱን አይናችን እያየ አብይ ሊያጠፋት ይችላልና ከዛ ከመምጣቱ በፊት ምን እናድርግ በሚል ከጭንቀት የመጣ ጥያቄ ስለሆነ ያንን ጥያቄ ለሐሳቡትን እንዲያካፍሉ ነው። በቂ መልስ ሰጥተዋል። በነገራችን ላይ ፕሮፌሰር ተሾመ አመሰግናለሁ። መሳይ በጣም አመሰግናለሁ። እንግዲህ በዚሁ የዛሬውን ነው የምናበቃው። እግዚአብሔር ይስጥልን። መልካም ቀን ብዮታለሁ ፕሮፌሰር ተሾመ። አመሰግናለሁ።